የተከበራችሁ የኢላኒቱ ተከታታዮች ሁላችሁም ላይክ እና ሼር እያደረጋችሁ አበረታቱኝ። ጽናት ድራማን ክፍል 100 ይዤላችሁ ከች ብያለሁ። ኪራዬ እንቅልፍም ቢያለኝ አለች። ለምንድን ነው አላት። ቤቲ እኮ እጃችን ላይ ሙታ ቢሆን ምን እናደርግ ነበር? መቼ ነው ከህይወታችን ከችግር የሚወጣው? እኔም እኮ እሱን እያሰብኩ ነበር። አላቅም ከቤታችን መቼ ችግር እንደሚጠፋ እያሉ ጽና ኪራ እያወሩ ነው ማለት ነው። እሱ ደግሞ አይዞሽ በቃ ተኝ በቃ እያላት ነው። ተው እንደሷ አትበለኝ፣ እኔም ስለደከመኝ የበለጠ ነው የምታደክመኝ አለችው። እሺ ምን ልበል አላት። ቤታችን ግን አስበሽዋል? እንዳለኩ በችግር የተሞላ ነው አለ። አባዬ ከችግር በኋላ ነው ደስታ የሚመጣው ይለኛል። ጀንበርም እኮ የምትወጣው ነው ይለኛል አለች። አንድ ቀን እየተደሰትን አንድ ቀን የምንከፋው ለምንድን ነው? ይሰለቻል አለ። እንደሱ እያልኩ በፍቅራችን ተስፋ እየቆረጥክ እንደሆነ አትንገረኝ አለችው። እሱ ደግሞ እኔ በጣም ጨንቆኛል። እሺ አሁን በቃ ምን አትበል፣ ዝም ብለህ ቀፈኝ፣ ደግሞ መቼም እንዳትለቀኝ አለችው ጽናት። ኪራዬ ትለዋለች። ወይ አለ። ደግሞ ሌላን አስከፍተሃታል፣ ይቅርታ ጠይቃት እሺ አለችው። ምን እንደሚሻለኝ አላውቅም፣ እኔ እኮ ስናደድ የማድረገውን ነገር አላውቅም አለ። ቢሆንም እሷ በጣም ነበር ተሰማት። ይቅርታ በላት፣ ሌላን የነገ ሰው ይበለን፣ ነገ ይቅርታ ጠይቃታለሁ አለ። እሺ በቃ ደህና አደርልኝ አለች። ሌና በጣም ታሳዝናለች፣ የምታሳዝን ልጅ ነች፣ በጣም አሳዝናኛለች። ኪራም የቤቲ እናትም አስቀይመዋታል። ለምን አምላኬ ግን ለምን እኔ አንተ ፍጥረት አይደለው እያለች ነው ማለት ነው። እኔ ባንተ ፍጥረት አይደለው፣ እኔ ባንተ እጅ አልተሰራው፣ ለምን አምላኬ ከሰው በታች አረከኝ አለች። ለምን ለኔ ዝቅታ መረጥክልኝ እያለች ነው። ለምን እሺ ለምን ቆይ እኔ ምን አድርጌ ነው እያለች ሌና ታሳዝናለች። እንግዲህ ቤቲ መድኃኒት አንስታ ስለዋጠ እኔ እኮ ማንም የለኝም ፈጣሪ እያለች እያለቀሰች ነው። ወይ ደህና ቤተሰብ የለኝ፣ ለምንድን ነው የፈጠርከኝ? ለምንድን ነው እያለች ሌና ራሷን እየወቀሰች ነው። እሺ አሁን እኔ ምን እባላለሁ? እኔ እኮ ምጠቅም ሰው አይደለሁም እያለች ራሷን ተወቅሰን አንዴት እንኳን አለችኝ የምላት እሷም ታመችብኝ፣ ታማቀረች። አንድ ደስ ሰው አገኛለሁ ብዬ እሱም ፍቅረኛ አገኘሁ ብዬ እሱም ከዳኝ። እሺ እኔ መፈጠር አሁን ምን ይጠቅማን እያለች ነው። በነገራችን ላይ አንዲት እህት ብትኖረኝ ታመመችብኝ፣ ፍቅረኛም ያስኩብል እሱም ከዳኝ። ስለዚህ ማን ነው ከጎን የሚሆነው? እኔ ሰው አልመስልህም ወይ እኔ እያለች ነው ማለት ነው። እሺ እኔ ከሰው ማንስበት ምክንያት ምንድነው? ለምንድን ነው የኔ ህይወት እንደዚህ የሚሆነው እያለች ሊና እያለቀሰች ነው። በነገራችን ላይ ሌላ የምታሳዝነው እንደኔ ማን ነው? ታሳዝናለች አይደል? ታሳዝናለች። እሺ እኔ እንዴት አድርጌ ውስጥ ላሳያቸው እንዴት እንደማሳዝን ፈጣሪ ነው የሚያውቀው። እኔ ምን አድርጌ ነው እያለች ስታለቅስ እንግዲህ ቤቲ ትነሳለች ማለት ነው። ቤቲ ትነሳና ምንድነው? ምን ሆነሽ ነው የምታለቅሽ? ምን ነው ራበይ ልትይ ነው አለቻት። ኧረ አይ አይደለም፣ አንቺ ቆይ ለምንድን ነው የምታለቅሽው አለቻት። ምንም ዝም ብዬ ነው ተኝ በቃ አለቻት። እንዴ እኔ እኮ ዝም ብዬ አላለቅስም፣ ሲከፋኝ ነው የማለቅሰው። አንቺም ከፍቶሽ ነው አይደል? ለምንድን ነው አንቺ የምታለቅሽው? እንዴ ጨበሬ እንደዚህ አትበይኝ። እኔ እንደናንተ ከፍቶኝ ስታወሩ ደረጃው ላይ ሄጄ ተኛለሁ ሲከፋኝ። ስለዚህ እኔም አንቺን አባብልሻለሁ። የተገደበውን እንባዬን ራስሽ ገድበሽ ስታበቂ አሁን ደግሞ መልሰሽ አልቅሽ ትኛለሽ። አሁን ደግሞ መለሽ ልገድበው ትኛለሽ አለቻት። ምንድን ነው እያልሽኝ ያለሽው? ተይኝ በቃ ጨረሬ፣ ላትረጅኝ፣ አታስለፍልፊኝ። በቃ እኔ ሰው ሲያለቅስ መስማት አልችልም፣ ማየት አልችልም። እኔ ምን ቢያ ይመጣን አልፈልግም። በቃ እስኪ አንቺ ደግሞ እባክሽ አርፈሽ ተኝ። እኔ ለራሴ ብሶት ላይ ነኝ፣ አንቺን ደግሞ ላባብልሽ እንዲህ ያለች ጨበሪት። እኔ እኮ እናቴ ሳለቅስ ጊዜ ታቅፈኛለች እና እኔ ምን ልቀፍሽ ብላ
ልታቅፋት ነው ማለት ነው። ከኔ አንቺ ተሻልሽ ማለት ነው ብላ ቤቲ አቀፈቻት ማለት ነው። አይዞሽ እያለቻት እያባበለቻት ነው። እና ዛሬ ሊና በጣም ታሳዝናለች። ያው አሁን በቃ ዝም በይሽ፣ አሁን ከዚህ በኋላ አትመታሽም፣ እሺ ጨበሬት፣ እሺ ዝም በይሽ፣ ካሁን በኋላ ማንም አይመታሽም፣ እኔ ሰው ሲያለቅስ አልወድም፣ በቃ ዝም በይ ብላ አባበለቻት ማለት ነው። በነገራችን ላይ ሊና ዛሬ ላይ በጣም ታሳዝናለች። አሁን ደግሞ እዚህ ቁጭ ብላ ቤቲ ምሮ መጣች። ቤትዬ እንዴት ነሽ አለቻት። ደህና፣ ትናንትና ምንድን ነው ያደረግሽው? ምንድን ነው የሰራሽው አለቻት። ኧረ እኔ ምንም አላደረግክም፣ መድኃኒቴን እኮ ራሴ የወሰድኩት እና እንደዛ ብዙ መድኃኒት ይወሰዳል? አይ አንቺ እኮ እራሱ መድኃኒቱን ብትቀምጪው ተወስጂው ነበረ፣ እንዴት እንደሚጣፍጥ እንጆሪ እንጆሪ ነው የሚለው አለቻት። ዛሬ እንዴት ጨጓራሽ እንደታመምሽ አየሽው አይደል አለቻት። አዎ አለች። እሱማ ስለዚህ ከዚህ በኋላ መድኃኒት ስትወስጂ ወይ ጽናት ወይ ሌላ ካልሰጡሽ እንዳትወስድሽ አለቻት። እሺ እሺ ካሁን በኋላ እኔ ጨበሬት ካልሰጠችኝ አልወስድም አለችኝ። ያው ሌላን ጨበሬት እያለቻት ነው። ጎበዝ አሁን ተጫዋች እሺ እኔ እዚህ ያለው ብላት ምሮ ትታት ሄደ ማለት ነው። እሷ ደግሞ እንግዲህ ቁጭ ቆይ ግን እነዛ መድኃኒቶች እኮ በጣም የሚጣፍጡት ለምንድን ነው ያመመኝ አለች። እኔ እንጃ እያለች ነው። ቤቲ ጨልላለች። ቤቲ በነገራችን ላይ እዚህ ጋር ደግሞ ጽናት ጉድ ጉድ እያለች ነው። ምግብ እያበሰለች ነው። ከዛ ምሮ ትመጣለች። እንዴት ነሽ ጽናትዬ? ደህና ነሽልኝ ወይ? እንዴት አደርሽ? እግዚአብሔር ይመስገን። ተሻለሽ? እግዚአብሔር ይመስገን ተሽሎኝ። ዋናው እሱ ነው። ምንድን ነው ግን የተፈጠረው ጽናትዬ? ኧረ ተይኝ እስኪ እናቴ። መሀል ቤት እኮ ልጅቷ አምልጣን ነበር እኮ። ምንድን ነው ቆይ የተፈጠረው? ይኸውልሽ ይሄ ለእንቅልፍ ሊና የምትወስደውን የእንቅልፍ መድኃኒት ስታገኘው ቃመችው አለቻት። ምር እንዳለ ስብስብ አድርጋ ቀም አደረገችው። ወይኔ ጉዴ አለች ምሮ። ትናንትና ሊና ጊዜ ባታያት እኮ አምልጣን ነበር። ወይ በስማም። እና እናቷ ሰማች? ኧረ አልሰማችም። ጎረቤቱን ሁሉ ነው የምትቀውጠው። ብትሰማማ ሰኒስ እዚህ አላደረችም ወይ? ኧረ እዚህ ነው ያደረችው። በጧት እኮ የሆነ ፋይል ለመላክ ብላ ሄዳ ነው አለቻት ማለት ነው። ያው ደግሞ ምሮዬ እሺ እኔ ምን ላግዝሽ? ይኸውልሽ አሁን ምሩን ሰሪያትና የጠረጴዛ አበባ አድርጊያ ብሎኛል። አሁን እሱ እኮ አይልም አይባልም። እውነቴን ነው። ደውሎ ምንም እንዳሰራ ብሎኛል። በቃ አራስ ልጅ አገኘ አይደለም አለች። ያውን አሁን እንግዲህ ምሮ እንዲሰራበት አይፈልግም። ስለምትታመምበት ቁጭ እንድትል ነው። እሱ ውጭ ወጥቶ መጥቶ ስራውን እንዲሰራ ነው የሚፈልገው። በዛ ላይ እናትየዋ ደግሞ ውለዱ ውለዱ የሚለውን ታስጨንቀዋለች። እዚህ ጋር መውለድ እንዳትወልድ ያው አደጋ ላይ ትወድቅበታለች። ምሮ እንዳይፈታት ደግሞ በጣም ይዋደዳሉ። በዚህ ጋር እናትየዋ ትጨቀጭቀዋለች። በነገራችን ላይ አሁን በጣም ነው የሚያሳዝነው። ልጅቷን በጣም እንዳትለየው ትወደዋለች። አብረው እንዳትቀመጥ ደግሞ የእናትየዋ ጭቅጭቅ ያስጨንቃቸዋል ማለት ነው። እኔን ራሱን እኮ አስጠንቅቆኛል። እንደው ቢችል ሴኩሪቲ ካሜራ ቢገጥም ደስ ይለዋል። መስራትና ለመስራት ለማየት አለች ምሮ። ስለሚያስብልሽ እኮ ነው አለች ጽናት ደግሞ። እሱማ አዎ ትናንትና ራሱ ሳይተኛ ነው ያደረው። አሁን ደግሞ እዚህ ጋር ሊናና ኪራ ውጭ ላይ ወጥተው ሌና እዚህ ብቻችን እንድናወራ ነው የጠራሁሽ አላት። አቤት ስለምንድን ነው የምናወራው አለች። ስለ ትናንት ነው ማታ በጣም ይቅርታ አላት። ምንም ይቅርታ ማለትም እኮ አይጠበቅብህም ሌና። እኔ ስናደድ የማደርገውን ነገር አላውቅም። በቃ ከክፋት አትውሰጅብኝ። ቢሆንም ግን የቤትን ባህሪ እያወቅ እንደዛ ማድረግ ነበረብህ። ምን አይነት አስቸጋሪ ባህሪ እንዳላት ታውቃለህ። እንዴት እኔ እንደዛ ትናገረኛለህ አለችው። እሱ ደግሞ ሌና አውቃለሁ እኮ ግን ደግሞ እኮ እስካስቢው ልጅቷ ቶሎ አገግማ እንድትወጣ እያደረግኩኝ ባለሁበት እየጣርኩ ባለሁበት ሰዓት እንደዚህ አይነት ነገር ሲፈጠርብኝ የባሰ ነገር ሲሆንብኝ ምን ላድርግ አለ ኪራ። ሌና ደግሞ ቢሆንም በቃ በዚህ አይነት ያህል ክፋትን የመናገር አይገባብህም ነበረ።
እኔ እኮ አውቄያለሁ ጥፋቴን፣ ግን ይቅርታ እኮ እየጠየኩሽ ነው አላት ኪሩቤል ማለት ነው። በቃሽ ይቅርታ፣ በቃሽ ይቅርታ አረኩልህ አለች። ከልብሽ ነው አለ። ለማንኛውም በቃ ይኸውልህ እኔ መሄድ አይቀርም፣ ቅዱስ የቤት አግኝቶልኛል። ለምን አለች። በቃ መሄድ አለብኝ፣ እዛ መሆኑ ሳይሆን ይሻል አይቀርም አለች። ካልሽ እሺ ውሳኔሽን አከብራለሁ አለ ኪሩቤል። እሺ አመሰግናለሁ አለች። አሁን ወደ ራሷ ልትሄድ ነው ሊና። እንግዲህ ቤት የማልይዛት ነው የጨለለች እሷ ምግብ መሰጣት ብዙ ነገር የምታደርግላት። አሁን ደግሞ ስትሄድ አስቡት። እሺ ደግሞ አሁን ማናት ሰኒና ክብሮ ቁጭ ብለው እንግዲህ ሰናይት እየዘፈነችለት ነው ለኪሩቤል። ፍቅራቸው በጣም እልም ድርት ብሎ ፍቅራቸው በስቷል ማለት ነው። ፍቅራቸው በጣም 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 ጨምሯል። በጣም ደስ ይላል ፍቅራቸው፣ በጣም ደስ ብሏል የሚል ነው። አሁን ደግሞ እኔ እንትን ምግብ የኔ ስልክ እኮ እማዬ የሰጠችኝን እኮ እነ ኪራ ወስደው አልሰጡም አሉኝ። እኔ የአንቺ ስልክ እንድትሰጪኝ ነበር አለቻት። መሮን ጌም ልጫወትበት አለኝ። ውይ የኔ ስልክ እኮ ጌም የለውም። እና እሺ ስልክሽ ምንድን ነው የምትጠቀሚበት አለቻት። ስልክ ለጌም ብቻ ነው እንዲህ አለቻት። ቆይ ግን ምን ትጫወችበታለሽ? በቃ ተይው እሺ አለቻት። እሷ ለእናቷ ልትደውል ነው በነገራችን ላይ። ጽናትስ እሺ ቆይ ጽናት ስልክ ጽናት ወጥታለች ሱቅ። እሺ የጽናት ስልክ እኮ ጌም አለው አይደል አለቻት። አዎ በቃ እሷ ስትመጣ ትቀበያታለች ብላት እንግዲህ በቃ እንደዚህ ጤነኛ የሆነ ሰው እንደ ቀልድ እናየዋለን አይደለ እያለች ነው ምሮ። ለማንኛውም ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ በሚቀጥለው ክፍል 101 ይዘን እስከምንመጣ ድረስ ሁላችሁም ላይክ እና ሼር ሰብስክራይብ ማድረግን አትርሱ። ፈጣሪ አምላክ ሀገራችንን ኢትዮጵያን ሰላም ያድርግልን። አሁን ከምንሰማው ሁሉ ከመጥፎ ነገር ሀገራችንን ከጦርነት ከመከራ ከችግር ሁሉ ሀገራችንን ኢትዮጵያን ይሰውርልን። እኛን በያለንበት ይጠብቀን። በስደት ያለነውን በሰላም ለሀገራችን ምድር ያብቃን። ዓለማችንን ሰላም ያደርግልን እና ቤተሰቦችዬ በጣም ነው የምወዳችሁ። ግን ሁላችሁም ደግሞ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም ማለት ነው። ውድ የኔ ቤተሰቦች የማከብራችሁ እና በሚቀጥለው ደግሞ ያው ክፍል 101 ይዘን እስከምንመጣ በያላችሁበት ሰላማችሁ ብዝት ትርፍርፍርፍ ይበልልኝ። በጣም ወዳችኋለሁ እና አመሰግናለሁ። ግን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም። ቤተሰቦች እስኪ ላይክ ሼር ሰብስክራይብ ያደረጋችሁ ቻናሌን አሳድጉልኝ። እንግዲህ የማዳም ቅመሞችዬ እኔም እንደናንተ ስደተኛ እህታችሁ ነኝ እና አበረታቱኝ። ኦኬ ቤተሰቦቼ እና አመሰግናለሁ ስለነበረን ቆይታ። ባይ ባይ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።